በዩኒቨርሲቲ ፍሬሽማን ይር ላይ መሳሳት ያሌለባችሁና ማድረግ ያሌለባችሁ ነገሮች በዚህ ቪዲዮ ላይ አንድ ባንድ ነገራችኋለሁ። እኔ ባወቅኳቸውና እኔ በተረዳኋቸው ልክ እናንተ ብትረዷቸው ምንም የምትቆጩበት ነገር አይኖርም ማለት ነው። እንደምታውቁት ፍሬሽማን ይር ላይ ሁሉም ነገር የኛን አቴንሽን ነው የሚፈልገው። ሁሉም ነገር የኛን እንቅስቃሴ ነው የሚፈልገው። ስለዚህ ብዙ ነገሮችን ጥንቃቄ ማድረግ አለባችሁ። እናንተ ህይወት ላይ በኋላ ከ3 እና ከ4 ዓመት በኋላ ከግቢ ስትወጡ እናንተን እንዳይቆጯችሁ ዛሬ በጊዜ ብታውቋቸው ተጠቃሚ ትሆኑበታላችሁ ብዬ ያሰብኩትን 9 ርዕሶችን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንደኛ ላይ ብዙ ተማሪዎች ግቢ እንደገቡ የትራንዚሽን ህይወት ይከብዳቸውና ላይፍን በጓደኞቻቸው መንገድ ወይም በጓደኞቻቸው መመራት ላይፍን ይቀጥላሉ። በስተመጨረሻም ራሳቸውም ቤተሰባቸውም ባልጠበቁት መንገድ ራሳቸውን ያገኙታል። ከዚህኛው ከመጥፎ ተግባርና ከመጥፎ ድርጊት የምትወጡበት አንደኛው መንገድ ነው። ሁለተኛው ከብዙ አይነት ሰዎች ነው የምትገናኙት ግቢ ላይ ማለት ነው፣ ዩኒቨርሲቲ ላይ። ይህም ማለት ከሁሉም ጋር ተቻችሎ መኖር ግድ ይላችኋል። የተለያዩ ሰዎች ነው ያሉት። በተለይ ከዶርሜታችሁ ጋር፣ ዶርሜታችሁ ማለት ዶርም ላይ ከምትገናኟቸው ልጆች ወይም ጓደኞቻችሁ ጋር በደንብ ተስማምታችሁ መኖር ይጠበቅባቸዋል ማለት ነው። ይህም ማለት በተለያዩ ሀገራት ነው የሚመጡት ልጆች በቋንቋ፣ በብሔር፣ በዘር፣ በሃይማኖት ከብዙ ነገር ነው የምትለያዩት። ከብዙ ሃይማኖት ወይም ከ80 በላይ ብሔር ካለበት ሀገር ነው ተሰብስቦ ተማሪዎች የሚገናኙት። እነዚህን መንገዶች እናንተ አቻችላችሁ ከሁሉም ጋር ተከባብራችሁ መኖር ይህ በጣም ውጤታማ ያደርጋችኋል። ከብዙ ነገሮች ካልባሌ ነገሮች ላይ ትጠበቃላችሁ ማለት ነው። በተለይ ከነዚህ ሰዎች ጋር ራሳችሁን አክብራችሁ ጓደኞቻችሁንም ወይም ተማሪዎችን አክብራችሁ ተከባብራችሁ መኖር አስፈላጊ ነው። ሌላው ሶስተኛ ላይ ፍሬሽማን ላይ ያወቅነው ሰው ሁሉ ከኛ ጋር አብሮ አይቀጥልም። ይህም ማለት አንድ ጓደኛ በብዙ ነገር ትለያያላችሁ። የመጀመሪያ ዓመት ላይ ከተገናኛችሁ በኋላ በዲፓርትመንት ሊሆን ይችላል፣ በድሮፕ አውት ሊሆን ይችላል፣ በክላስ በተለያዩ ነገሮች ከተማሪዎች ጋር ትለያያላችሁ። የሚለያያችሁ ነገር ይመጣል። ያኔ ስታክ ማድረግ የለባችሁም። አንድ ነገር ላይ መቆም የለባችሁም። ስለዚህ እናንተ ወደፊት ብዙ ነገር ነው እያያችሁ የምትሄዱት። ስለዚህ ይህ ነገር ምንም እናንተን ሊያስጨንቃችሁ አይገባም። አንድ ተማሪ የመጀመሪያ ዓመት ላይ ቤስት ጓደኛ ቤስት ፍሬንድ ልትሆን ትችላላችሁ። ነገር ግን በኋላ በሁለተኛ ዓመት ልትለያዩ ትችላላችሁ። የምትለያዩበት ነገር ብዙ ነገር ነው። ስታክ ማድረግ የለባችሁ። ሌላው አራተኛው የክላስ ጊዜና ከአዳዲስ ጓደኞቻችሁ ጋር የምታሳልፉትን ጊዜ ባላንስ ማድረግ። በተለይም መጀመሪያ ፍሬሽማን ላይ ውጭ ላይ ወይም ላውንጅ ላይ ቁጭ ብላችሁ ስላለፈው ህይወታችሁ ወይም ሰፈር ላይ ወይም ሀገራችሁ ላይ አድርጋችሁት የመጣችሁትን ነገር ስለ ሃይ ስኩል ላይፍ ምናምን የምታወሩበትን ጊዜ በጣም መጠንቀቅ ያስፈልጋችኋል። ላይፍን የምንተረክበት ጊዜ፣ ከአዳዲስ ጓደኞቻችን ጋር የምናወራበት ጊዜ ይህ በጣም ይቆጫችኋል። አለበለዚያ ግን ቀላል የማይባል ዋጋ ያስከፍላችኋል። በተለይ ግሬድ ፍሬሽማን ላይ በጣም አስፈላጊ ነው። ግሬድ ፍሬሽማን ላይ ዝቅ አለባችሁ ማለት የትኛውንም 5 ዓመት 7 ዓመት ተማሩ፣ ውጤታችሁ እየዋዠቀ ነው፣ እናንተን እየጎዳችሁ ነው የሚሄደው። ስለዚህ ፍሬሽማን ላይ በደንብ ግሬዳችሁን ለማምጣት ለፍታችሁ መማር ማንበብ አለባችሁ። ሌላው አምስተኛው ከዶርሜታችሁ ጋር ተከባብራችሁ መኖር ብያችሁ ነበር ቅድም። ከዶርሜቶቹ ጋር ማለት ዶርም ላይ ከምትገናኟቸው ተማሪዎች። ይህም ላይፍን ቀለል እንዲያደርግላችሁ መጀመሪያ ዶርም ላይ ምን ማድረግ አለባችሁ? ጊዜ ማውጣት አለባችሁ። አንዳንድ ተማሪዎች እናንተ የምታነቡበት ሰዓት ላይ ጓደኞቻቸውን ይዘው መተው እናንተን ይረብሿቸዋል። ስለዚህ ይህ ነገር ደግሞ እንዳይፈጠር እናንተ እዚህ ዶርም ላይ የምናነብበት ጊዜ ይህ ነው። ጓደኞቻችሁን ይዛችሁ መምጣት አይቻልም። የተለያዩ ህጎችን አስፍራችሁ ዶርም ላይ መረበሽ አይቻልም። እንደዚህ ማድረግ አይቻልም። ሙዚቃ ከፍታችሁ ማዳመጥ ወይም መረበሽ አትችሉም ብላችሁ የተለያዩ ህጎች አሉ። እነዛን ህጎች እናንተ ያው በዶርማችሁ መሰረት አውጥታችሁ መጠቀም ትችላላችሁ። ነገር ግን ዶርም ላይ እነዚህ አይነት ህጎች በጣም አስፈላጊ ናቸው። ለእናንተም የሚጠቅማችሁ ነገር ነው። ዶርም ላይ አላስፈላጊ የሆኑ ግብግቦች እንዳይፈጠሩ፣ አላስፈላጊ የሆኑ ችግሮች እንዳይፈጠሩ ይረዳችኋል። ይህንን ህግ አስቀምጣችሁ እናንተ በህጉ መሰረት መኖርና መጠቃቀም
አለባችሁ ማለት ነው። ሌላው ስድስተኛው የሚመቻችሁን የጥናት ፕሮግራም ማውጣት። ቀን ሳነብ ነው የሚመቸኝ ወይስ ማታ ሳነብ ነው ሞር ፕሮዳክቲቭ የምሆነው የሚለውን እናንተ ራሳችሁ ጊዜ አውጥታችሁ በደንብ ማንበብ ያስፈልጋችኋል። ምክንያቱም እናንተ ፕሮዳክቲቭ የምትሆኑበት ጊዜ አውቃችሁ ማንበብ ለእናንተ በጣም የሚጠቅማችሁ። ሌላው ሰባተኛው ላይብረሪ ውስጥ ገብተን የምናሳልፈው ጊዜ በሰዓቱ በብዛቱ ሳይሆን እናንተ ፎከስ አድርጋችሁ ምን አይነት ሰዓት ነው፣ ምን ያክል ሰዓት አነበብኩ ወይም ምን ያክል ሰዓት ፕሮዳክቲቭ ሆኜ ፎከስ አድርጌ ማንበብ ቻልኩኝ የሚለው ነው እንጂ እናንተ ላይብረሪ ውስጥ ገብታችሁ ብዙ ሰዓት ስለተቀመጣችሁ ወይም ብዙ ጊዜ ስላሳለፋችሁ ይህኛው ማንበብ አይባልም ማለት ነው። ስለዚህ ማድረግ ያለባችሁ ፎከስ አድርጋችሁ ማንበብ ነው ያለባችሁ። ሌላው ስምንተኛው ነገር ከብዙ ተማሪዎች ያው አሁን እየጠፋ መጥቷል ብዬ አስባለሁ፣ እንደኔ ሀሳብ ከሆነ ማለት ነው። እናንተ ግን በፍጹም ፍሬሽማን ላይ ፍቅረኛን ለመያዝ ጊዜያችሁን አታጥፉ። ላይፍ በኋላ ነው የሚመጣው። አሁን ፍሬሽማን ላይ እናንተ ግሬዳችሁን ከፍ የምታደርጉበት የወደፊት መንገዳችሁን የምታመቻቹበት ቦታ ነው። ስለዚህ ፕሊዝ ወንዶችም ሴቶችም ከእንደዚህ አይነት ነገር ተጠበቁ፣ እራሳችሁን ጠብቁ። በዚህ ጊዜ ፍቅረኛ ብሎ የሚጃጃል ሰው በጣም ሞኝ የሆነ ሰው ነው። ስለዚህ እናንተ ብልጥ ሆናችሁ ፎከስ አድርጋችሁ ፎከስድ ሆናችሁ ማንበብና ትምህርታችሁ ላይ ነው ፎከስ ማድረግ ያለባችሁ ማለት ነው። ስለዚህ በዚህ ነገር መታለል የለባችሁም። ፍቅረኛ ምናምን አያስፈልጋችሁም። በዚህ እድሜ ላይ ገና እናንተ የህይወታችሁን መንገድ ገና አልጀመራችሁም። ስለዚህ ከአሁኑኑ ማንበብ አስፈላጊ ነው። ወደፊት ብዙ አይነት ነገሮች ይጠብቃችኋል። እናንተ ከአሁኑኑ ጊዜ አውጥታችሁ ወደፊት ያው ፍሬሽማን ላይ ብዙ ክፍተት አላችሁ ለማንበብ። ስለዚህ ግሬዳችሁ ላይ ወጥራችሁ ስሩ። በደንብ ውጤት ማምጣት ይጠበቅባችኋል። ሌላው ዘጠነኛ ያስቀምጥኩላችሁ ኢንጆይ ኤቭሪ ሞመንት ዘ ራይት ዌይ። የትኛውንም ነገር ኢንጆይ አድርጉ፣ ተዝናኑበት። ምክንያቱም ዞር ብላችሁ ወደኋላ ስትመለከቱ ትዝታዎች ትልቅ የሆነ ስፍራ አላቸውና ሁሉንም ነገር ተዝናኑበት። አሁን በነገርኳችሁ መሰረት ላይፍን ኢንጆይ ያደርጉት። በተረፈው ነገ ምን እሆናለሁ ብላችሁ ራሳችሁን አታስጨንቁ። ፈጣሪ ለእናንተ ያለውን ከብዙ ምዕተ ዓመታት በፊት እናንተ መሆን ያለባችሁንና የምትሆኑትን ነገር ጽፎ አስቀምጦላችኋል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ሰበቡን ማድረስ ነው። መስራት፣ ማንበብ፣ መትጋት፣ መልፋታችሁ ለፈጣሪ ሰበብ ማድረስ ነው እንጂ ቁጭ ብላችሁ ፈጣሪ ለኔ ያደረገልኝ ወይም የኔ ህይወት እኮ ከስንት ዓመት በፊት ከስንት ዓመታቶች ወይም ከስንት ክፍለ ዘመኖች በፊት የኔ ላይፍ እንዴት እንደምኖርና እንዴት እንደምሆን ፈጣሪ ጽፎ አስቀምጦልኛል ብላችሁ መዘናጋት የለባችሁም። ስለዚህ እናንተ ወጥራችሁ ሰበቡን ማድረስ አለባችሁ። እናንተም ምንም የሚያጨናነቃችሁ ነገር መኖር የለበትም። ስለዚህ ላይፍን ተዝናኑበት። ግቢ ላይ ብዙ የምታዩቸው ነገሮች አሉ። ከነሱ ነገሮች ከመጥፎ ነገሮችም ከአልባሌ ቦታ ከመዋል ራሳችሁን መጠበቅ አለባችሁ። ስለዚህ ብዙ ተማሪዎች ዩኒቨርሲቲ ገብተው ህይወታቸውን ቤተሰብ ተስፋ ያደረገባቸው ተማሪዎች ላይፍን መምራትና መቋቋም አቅቷቸው በፊት ሰፈር ላይ ያሉ ጎበዝ ተማሪዎች ሃይስኩል ላይ ጎበዝ ውጤት ሰቃይ የሆኑ ተማሪዎች ዩኒቨርሲቲ ግቢ ይገቡና ያለውን ላይፍ መረዳት ያቅታቸውና ከመጥፎ ጓደኞች ይጨመራሉ። ዱርዮች የሚያደርጉት ነገር እነሱን በቃ የሚያዝናና ኢንጆይ የሚያደርጉት ይመስላቸውና በኋላ የሚወጡ ይመስላቸውና ይከብዳቸዋል። ሴቶችን በዛው ልክ ከመጥፎ ጓደኛ ከተጨመሩ በጣም ብዙ ነገራቸው ይበላሻል። ግቢ ላይ ገብተው ከወጡ በኋላ ብዙ ነገር ይቀየርባቸዋል ማለት ነው። ስለዚህ ከአሁኑኑ ራሳችሁን ጠብቃችሁ ፍሬሽማን ላይ ግሬዳችሁን ከፍ አድርጋችሁ ወደፊት ተስፋችሁን የሚከፍትላችሁን ነገር ከሰዎች ጋር ምንም ነገር መጠበቅ የለባችሁም። እናንተ ራሳችሁ ማድረግ ያለባችሁን አድርጋችሁ ለራሳችሁ የሚጠቅማችሁ ውጤታማ እሆኑበታለሁ በዚህ መንገድ ያላችሁት ነገር አድርጋችሁ ህይወታችሁን መቀየር ትችላላችሁ ማለት ነው። ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። በዛሬው ቪዲዮ ሀሳብ አስተያየት ካላችሁ ኮመንት ላይ አሳውቁኝ። ሌላ የተለየ ጥያቄ ካላችሁ ደግሞ የቴሌግራም ቻናሌን ጆይን በማድረግ ቤተሰብ መሆን ትችላላችሁ። እዛ ላይ ገብታችሁ እኔን ጥያቄ መጠየቅ ትችላላችሁ፣ እመልስላችኋለሁ ማለት ነው። ስለዚህ ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ቤተሰብ መሆን ትችላላችሁ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት